ሰላም እንደምናላችሁ ሁሉን ክብራን የምርፈኞች ቤተሰቦች አርሰናል ኢንፎ ላይ የምትገኙት አርሰናል ከ22 ዓመት በኋላ ዋንጫ በልቷል። ስለዚህ አናባራም፣ ደስታችን ሴሌብሬት እናደርጋለን። ደስታችን በተለያየ መንገድ እንገልጻለን። ዛሬ ደግሞ በተለየ መንገድ እንዴት ነበሩ ያለፉት 22 ዓመታት ናሬት እናደርጋለን። አብራችሁን ብቻ ቆዩ፣ አድምጡን፣ ሰብስክራይብ አድርጉ፣ ላይክ ማድረጋችሁ አይረሳ። ያለፉት 22 ዓመታት እንዴት ነበሩ ጉዞዎች ብቻ ሳይሆን ያለፉት 2 ሰዓታት 2 ቀናት በአርሰናል ሶባ ሪያሊቲና በኤሚሬትስ እንዲሁም ደግሞ በታፒ ናይት ክለብ ውስጥ የአርሰናል ተጫዋቾች ፓርቲያቸውን እንዴት አሳለፉ። ሚካኤል አርቴታ ለመጀመሪያ የፎቶ ፉቴጅ ከተጫዋቾች ጋር ወጥቶበታል። የት ነው ያ ፎቶ የሚሉትን ነግራቸዋለሁ። የቦርንሞዝን ጨዋታ ከሲቲ ጋር አብረው ካዩ በኋላ ወዴት አመሩ ተጫዋቾች፣ የት ነው ደስታቸውን ያሳለፉት፣ እስካሁን ድረስ ያለፉት 48 ሰዓታት ውስጥ ደስታቸው እንዴት እያሳለፉ ነው፣ በየት በኩል የት ፓርቲ ተዘጋጅቷል፣ እሱ ናሬት አደርግላቸዋል። ከዛ ቀደም ብዬ ግን ያለፉት 22 ዓመታት እንዴት ነበሩ፣ ባለፉት 22 ዓመታት ውስጥ ምን ያህል ደረጃ ይዘን አጠናቀቅን፣ 2ኛ 3ኛ 8ኛ ያጠናቀቅንባቸዋል፣ እነሱን እንመለከታለን። ዋንጫ ሳንበላ የቆየንባቸው ረጅም ጊዜያቶች የትኞቹ ነበሩ፣ ካለፉት 22 ዓመታት በፊት ብዙ ጊዜ ሳንበላባቸው የቆየንባቸው ጊዜያቶች የትኞቹ ነበሩ፣ ባለፉት 22 ዓመታት ውስጥ ከመሪው ከነበሩት ሲቲ ወይም ማንቸስተር ዩናይትድ ወይ ቼልሲ የነበረ የነጥብ ጋፕ ምን ያህል ነው፣ ምን ያህል የነጥብ ጋፖች በየአመቱ ነበሩን፣ እሱን እንመለከታለን። ባለፉት 22 ዓመታት ውስጥ ለኛ በርካታ ጎሎችን ያስቆጠሩ ተጫዋች ማን ነው፣ ብዙ ጨዋታዎች የተጫወተው ማን ነው፣ ዋንጫ ባልበላንባቸው ጊዜያቶች ውስጥ አብሮን የነበሩ ተጫዋቾች በርካታ ጨዋታዎችን ያደረጉት እነማን ናቸው? እነዚህን ጉዳዮች ብሬክ ዳውን እናደርጋለን። ያለፉት 22 ዓመታት የሀዘን ጊዜያቶችን በደንብ በጥልቀት እንመለከትና ባለፉት 48 ሰዓታት ውስጥ የነበሩትን ፓርቲዎች ደግሞ በደንብ እንቃኛለን። ሚካኤል አርቴታና የአርሰናል ተጫዋቾች አንድ ላይ ሴሌብሬት አድርገዋል። የት በምን ሁኔታ እሱን ነግራችኋለሁ። አብራችሁን ብቻ ትቆዩ ዘንድ በፍቅር እንጠይቃለን። በቆይታችሁ ወቅት እንደ ወትሮ ሁሉ ሰብስክራይብ ማድረግ፣ ላይክ አድርጋችሁ ቪዲዮ መጀመሩ ደስታችሁን መግለጻችሁ አይረሳ። ሁሉንም ስለምታረው ከልብ አመሰግናለሁ። ተመለስነ። ይህን 22 ዓመት ብሬክ ዳውን እናድርገው እስኪ። 22 ዓመታት ብቻ ግን አልነበሩም። ብዙ የመከራ ብዙ የተስፋ መቁረጥ ብዙ የዝለት ጊዜያቶች ነበሩና ብሬክ ዳውን እናድርገው በስፋት እስኪ። 165 ተጫዋቾች በእነዚህ 22 ዓመታት አርሰናል አስፈርሟል ወይም አርሰናል ተጠቅሟል። 4 አሰልጣኞችን ጭምር ማለት ነው። አርሰን ቪንገር ከ2004-5 በኋላ ዋንጫ አላገኙም። ከዛ ኡናይ ኤምሬ፣ ከዛ ለጥቂት ጊዜያት ያህል ፍሬዲ ሉምበርግ፣ አሁን ዘቦስ ሚካኤል አርቴታ በዚህ ክለብ ውስጥ ባለፉት 22 ዓመታት ውስጥ አልፈዋል። 2 ስታዲየሞች ፍላይ ኤምሬትስ ወይም ደግሞ አሽበርተን ግሮቭ ወይም ደግሞ የቀድሞ ሃይቤሪ ስታዲየሞች በእነዚህ 2 ዓመታት ውስጥ አልፈዋል። 984 ቀናት ሊጉን መርተናል ባለፉት 22 ዓመታት በተለያየ ጊዜ በእነዚህ 4 አሰልጣኞች ውስጥ ማለት ነው። 5 ጊዜ ባለፉት 22 ዓመታት ሁለተኛ ደረጃን ጨርሰናል በእነዚህ 22 ዓመታት ብቻ ማለት ነው። እና የሚገርም ነበር። ለመጨረሻ ጊዜ 2003-4 ኢንቪዚብሎች ዋንጫውን አሳኩ ወይም ደግሞ ዋንጫውን በሉ። ከዛ በኋላ ብዙ ነገሮች ባለፉት 22 ዓመታት አለፉ። እንግዲህ 14 ዋንጫዎችን 14ኛ የፕሪሚየር ሊግ ዋንጫ ለማግኘት ነው 22 ዓመታትን መቆየት ያስፈለገን ማለት ነው። በእነዚህ 22 ዓመታት ውስጥ 5 ኤፍኤ ካፕ መብላት ችለናል። 5 ኤፍኤ ካፕ ማለት ነው። አሁን ሌሎች ክለቦች ከበሉት ጊዜ ጋር እናነጻጽረው 22 ዓመታት ምን ያህል መጠበቅ እንደሆነ ማለት ነው። አሁን እንደው ለመሳቅ ወይም ለመዝናናት ከሰሞኑ ቪዲዮ አይታችኋል። ዋንጫ ከበላን ምን ያህል ጊዜ ሆነን የሚለው ማለት ነው። አርሰናል ዋንጫ ከበላሁን ምንም ያህል ጊዜ አላለፈም። ሊቨርፑል ዋንጫ ከበላ 1 ዓመት አልፏል። ወይም ማንቸስተር ሲቲ ዋንጫ ከበላ 2 ዓመት አልፏል። እነዚህን ለቀልድ ያህል አንስተናቸው ሌሎች ጉዳዮችን ብዙ ልናነሳ ስለሆነ ማለት ነው። ቼልሲ ለመጨረሻ ጊዜ ዋንጫ ከበላ 2017 9 ዓመታት ነው። ሌስተር ሲቲ ዋንጫ ከበላ 2016 10 ዓመታት ነው። ማንቸስተር ዩናይትድ ዋንጫ ከበላ 2013 13 ዓመታት ነው። ብላክበርን 1995 ዋንጫ ከበላ 31 ዓመት ነው እያለ ይቀጥላል። ኤቨርተንና አስቶን ቪላ ዋንጫ ከበሉ 39ና 45 ዓመታቸው ነው። ወይም ቶተንሃም ስፐርስ ዋንጫ ከበላ 1961 65 ዓመት አስቆጥሯል። ሰንደርላንድ ዋንጫ ከበላ 90 ዓመት አስቆጥሯል 1936 እያልን እንቀጥላለን ማለት ነው። አሁን ለዋንጫው በጣም ቅርቡ ቡድን አርሰናል ስለሆነ ማለት ነው። ሎንገስት ጋፕ ግን መመልከት ያለብን ይመስልናል። ማን ነው ረጅም ጊዜ ሳይበላ የቆየው ቡድን የሚለው መመልከት ያለብን ይመስለኛል። ብሬክ ዳውን እየተመለከትን አይደለ? እሱን እስኪ በጥቂቱ
እንመልከተው። እንግዲህ ዘለንገስ ጋፕ ስንመለከት አርሰናል ከ2004 እስከ 2026 ዋንጫ ሳይበላ 22 ዓመታትን አስቆጥሯል። ሰንደርላንድ ከ1913 እስከ 1936 ሳይበላ 23 ዓመታትን ቆይቶ ነበር። ሊቨርፑል ከ1923 እስከ 1947 ዋንጫ ሳይበላ 24 ዓመታትን አሳልፎ ያውቃል። ከ1967 እስከ 1993 ዋንጫ ያልበለው ማንቸስተር ዩናይትድ 26 ዓመታትን ሳይበላ ቆይቶ ያውቃል። ማንቸስተር ሲቲ ከ1937 እስከ 1968 ሳይበላ 31 ዓመት ቆይቶ ያውቃል። ማንቸስተር ዩናይትድ በሌላ ታሪክ ከ1911 እስከ 1952 ሳይበላ 41 ዓመታትን ተሻግሮ ያውቃል። ማንቸስተር ሲቲ ከ1968 እስከ 2012 ባለፈው ማንሲኒ መጥቶ ዋንጫውን እስኪበለው ድረስ 44 ዓመታት መጠበቅ ነበረበት። ጆዜ ሞሪኖ መጥቶ ለቼልሲ ዋንጫ እስኪሰጥ ድረስ ከ1955 እስከ 2005 50 ዓመታትን መጠበቅ ነበረባቸው። እነዚህ የትልልቅ ቡድኖች ሎንገስት ናቸው እንጂ ብላክበርን ለምሳሌ 81 ዓመት ሳይበላ ቆይቷል። እንደዚህ ያልን እንቆያለን። እስኪ አሁን ደግሞ አርሰናል ሳይበላ የቆየባቸው የተለያዩ ጊዜያቶችን እንመልከት። ለመጀመሪያ ጊዜ አይደለም ይሄን ያህል ስንቆይ ወይንም ይሄን ያህል ጊዜ ስንቆይ ማለት ነው። ከድሮ ወደዚህ ወደ ኋላ እየቆጠርን እንመጣለን። ከ1931 እስከ 1933 ለሁለት ዓመታት ሳንበላ ቆይተን 1933 በልተናል። ከዛ በኋላ ረጅም ጊዜ ቆየ ነው። ከ1935 እስከ 1938 3 ዓመታት ሳንበላ ቆየን። ከዛ 1938 አርሰናል ዋንጫ ከበላ በኋላ ለ10 ዓመታት ሳይበላ ቆይቶ 1948 ዋንጫ አገኘ። እንደገና 1948 ዋንጫ ካገኘ በኋላ 5 ዓመት ዋንጫ ሳይበላ መታገስ ነበረበት። ከዛ በኋላ 1953 እንደገና የሊጉን ዋንጫ አገኘ። 1953 ዋንጫ ካገኘ በኋላ እስከ 1971 ድረስ ለ18 ዓመታት ዋንጫ ሳይበላ መጠበቅ ነበረበት። እናም 1971 ከ18 ዓመት በኋላ ዋንጫ ካገኘ በኋላ እንደገና ሌላ ተጨማሪ 18 ዓመታት ጠበቀ። 1989 እንደገና ዋንጫ አገኘ። 1989 ካገኘ በኋላ ግን ነገሮች ቀላል ነበሩ። ከሁለት ዓመታት በኋላ በ1991 አገኘ። እንደገና ግን ረጅም ዓመት መጠበቅ ነበረበት። ከ1991 እስከ 1998 ለ7 ዓመታት አርሰናል ዋንጫ ሳይበላ መቆየት ነበረበት። በእነዚህ ጊዜያቶች እንግዲህ አርሰን ቪንገር ወደ አርሰናል መድረስ ከ1998 ከበላ በኋላ እስከ 2002 እስከዛ ኢንቪዚብሉ ጊዜ ድረስ ለ4 ዓመታት ሳይበላ ቆየ። በድጋሚ ከ2002 እስከ 2004 ሁለት ዓመታትን ሳይበላ ከቆየ በኋላ 2004 በድጋሚ በላ። 2004 ከበራ በኋላ እስከ አሁን ድረስ እስከ 2026 ሳይበላ 22 ዓመታትን ቆየ ማለት ነው። በአርሰናል የመስረታ ታሪክ ውስጥ የፕሪሚየር ሊግን ዋንጫ ሳያሳካ ረጅም ጊዜያት የተጓዘው በእነዚህ ጊዜያት ውስጥ ነው ማለት። ከዚህ ቀደም በ1953 እስከ 1971 እንዲሁም ደግሞ ከ1971 እስከ 1989 ድረስ 18 ዓመታትን የጠበቀበት ጊዜ አለ። ከዛ ውጭ ይሄኛው 22 ዓመት የመጀመሪያው ይሆናል ማለት ነው። እንግዲህ በእነዚህ 22 ዓመታት አርሰናል የተለያየ የደረጃ ሰንጠረዥ ውስጥ ቆይቷል በፕሪሚየር ሊግ ውስጥ ማለት ነው። 22 ዓመታት ዋንጫ ሳይበላ ሲቀር የተለያዩ የደረጃ ሰንጠረዦችን ቆይቷል። አስከፊ ከሆኑት የሚካኤል አርቴታ 8ኛ ደረጃ ካጠናቀቅንባቸው ዓመታት የሚካኤል አርቴታ 2019-20 ሲዝን 21 ሲዝን 8ኛ ያጠናቀቅንባቸው ጊዜያቶች አሉ። አስከፊዎች እነሱ ናቸው። መጀመሪያው 2004 ሁለተኛ ነበር የወጣ ነው። ከዛ በኋላ በአርሰን ቪንገር ተከታታይ 2 ዓመታትን አራተኛ ወጣን። ከዛ በኋላ ሶስተኛ ወጣን። ተከታታይ አራተኛ ወጣን። ሶስተኛ አራተኛ ያልን ስንቆይ ቆየን። ከዛ በኋላ 2014-15 ሁለተኛ ወጣን። በድጋሚ ከ2014-15 ሲዝን በኋላ አምስተኛ መውጣት ጀመርን። የአርሰን ቪንገር ስንብት፣ የኡናይ ኤምሬ መምጣት በእነዚህ ጊዜያቶች ውስጥ ሆነ። ሚካኤል አርቴታ 8ኛ ወጣ። ከ8ኛ ከወጣ በኋላ 2021-22 ሲዝን 5ኛ ፈጸመ። 2022-23 ሁለተኛ፣ ከዛ ሁለተኛ አሁን ኦን ዘ ቶፕ አንደኛ ሆነ ማለት ነው። አንደኛ ተቀመጠ ማለት ነው። እስኪ ደግሞ አሁን ምን ልንገራችሁ መሰላችሁ? አርሰናል 2003-4 ኢንቪዚብሎች ዋንጫ ካሳኩ በኋላ ሁለተኛ ምን ያህል ጊዜ እንደወጣ እንመልከት። ከ2022-3 ሲዝን በኋላ አርሰናል 5 ጊዜ ነው ሁለተኛ ወጣ። 5 ጊዜ ማለት 3ቱ በሚካኤል አርቴታ ስር ነው። ሁለቱ ደግሞ በአርሰን ቪንገር ስር ነው። 3 ጊዜ በእነዚህ ዋንጫ ከበላ በኋላ 5 ጊዜ በሚካኤል አርቴታ ስር ሲወጣ በጠቅላላ እደግመዋለሁ። ሶሪ አድማጮቻችን ቁጥሮቹ ደጋግሜ ያነሳው ስለሆነ አንዳንድ እንግዲህ ከ2004-5 ሲዝን በኋላ ዋንጫ ሳንበላ ከተጓዝንበት እስካሁን ድረስ 22 ዓመታት አለፋላለን። በእነዚህ 22 ዓመታት ውስጥ ወይም በእነዚህ 22 ሲዝናት ውስጥ 5 ጊዜ አርሰናል ሁለተኛ ደረጃ ወጥቷል። 3ቱ በሚካኤል አርቴታ ስር ነው። ግን በእነዚህኛ 22 ዓመታት ባሳለፍንበት ጊዜ እኛ ብቻ አልነበርንም ግን ሁለተኛ ወጣ። ማንቸስተር ዩናይትድ 5 ጊዜ
ሁለተኛ ወጥቷል። በእነዚህ ባለፉት 22 ዓመታት ብቻ ነው የምላችሁ። ሊቨርፑል 4 ጊዜ ሁለተኛ ወጥቷል። ሲቲ 4 ጊዜ ሁለተኛ ወጥቷል። ቼልሲ 3 ጊዜ አራተኛ ወጥቷል። ዲዩቢሊም እነዚህ ክለቦች ሁሉ ሁለተኛ ደጋግሞ ወጥቷል። ግን እንደ ቦትለር ተቆጠረ አርሰናል በጣም በርካታ ጠላቶች አሉበት የሚባለው ለዛ ነው። ማንቸስተር ዩናይትድ 5 ጊዜ በእነዚህ ባለፉት 22 ዓመታት ብቻ ሁለተኛ ወጥቶ ቦትለር ተደርገው የሚቆጠረው ግን አርሰናል እንደሆነ እየተመለከትን ነው የምንገኘው ማለት ነው። እንምጣ እስኪ አሁን ደግሞ ማለት ነው ዋንጫ ያነሳንባቸውን ከቆየንባቸው ጊዜያቶች ውስጥ እየመጣን አይደለም። ኮንስኬቲቭ ጊዜያቶችን ዋንጫ ሳንበላ የቆየንባቸው ጊዜያቶችን እንመልከት። ኮንስኬቲቭሊ ሁለተኛ የወጣንባቸው ጊዜያቶች ማለት ነው። እንግዲህ በእነዚህ 22 ዓመታት ውስጥ አርሰናል 3 ጊዜ በተከታታይ ሁለተኛ ወጣበት። ከ22 ዓመት በፊት የአርሰን ቬንገር ኢንቪዚብል ዋንጫ ከማሳካቱ ለመጀመሪያ ጊዜ 3 ተከታታይ ዓመታት ዋንጫ ሳይበላ ተጉዞ ነበር። 1999፣ 2000፣ 2001፣ 2002 ሲዝን ሁለተኛ ነበር ወጣ። ግን ባለፉት 22 ዓመታት አርሰናል በአንድ አጋጣሚ ብቻ በተከታታይ 3 ጊዜ ሁለተኛ ወጥቷል። 2022-23፣ 2023-24 ነው 2024-25 ባለፈው ሲዝን ማለት ግን ከዚህ ቀደም እንዳልኳችሁ 1998-99 እንደዚህ አይነት ጉዳይ አጋጥሞ ያውቃል። ሊድስ ዩናይትድ በታሪክ 3 ጊዜ በተከታታይ ሁለተኛ ወጥቶ ያውቃል። 1969 እስከ 1972 በተከታታይ ማለት ነው። ማንቸስተር ዩናይትድ ግን ይሄ ነገር ገጥሞት ያውቃል። ከ1946 እስከ 1949 በተከታታይ ሁለተኛ ወጥቶ ያውቃል። ግን እንደ ፕሪስተን ኖርዝ ብዙ ጊዜ እንደዚህ ወጣ የለም። ከ1990 እስከ 1993 በተከታታይ ዓመታት ውስጥ ሁለተኛ ሆኖ ሲጨርሱ ተመልክተናል ማለት ነው። ይሄን 22 ዓመታት ብሬክዳውን እያደረግን ነው። በእነዚህ 22 ዓመታት ውስጥ ከዋንጫውን ከበለው ቡድን ውስጥ የነበረን የነጥብ ርቀት እንመልከት። የ2019-20 ሲዝን አይነሳ 8ኛው ሆነን የጨረስንበት ማለት ነው። እሱ ነው መጥፎ ሪከርዳችን። ዋንጫውን ከበለው ቡድን በፍጹም የራቅንበት ማለት ነው። 43 ነጥብ ርቀን ነበረ። አርሰን ቬንገር ዋንጫውን ከበለው በማግስቱ ዓመት 12 ነጥብ ርቆ ጨረሰ። ከዛ በኋላ እንደገና 24 ነጥብ ርቆ ጨረሰ። በድጋሚ 21 ነጥብ ርቆ ጨረሰ። ከማንቸስተር ዩናይትድ 4 ነጥብ ርቆ ጨረሰ። ከዛ በኋላ ግን ከ10 ነጥቦች በላይ እየራቀ ነበር የጨረሰው ማለት ነው። ሚኬል አርቴታ ወደ አርሰናል ሲመጣ በአርሰን ቬንገር የመጨረሻ ዓመት ላይ 37 ዓመታት ራቅና ከዛ ኡናይ ኤምሪ 28 ነጥቦችን 37 ዓመታት ነጥብ ነው ያነሳን የምንገኘው 28 ነጥብ ራቀ። ሚኬል አርቴታ ሲመጣ ግን 43 ነጥብ ራቅና ከዛ በኋላ አምስተኛ በወጣንበት ሲዝን ላይ 24 ነጥብ ርቀን ጨረስና ከዛ ሁለተኛ በወጣንበት ሲዝን ላይ ለመጀመሪያ ጊዜ 5 ነጥብ ራቅና 2023-24 ሲዝን 2 ነጥብ ብቻ ራቅና ባለፈው ውድድር ዓመት 10 ነጥብ ከሊቨርፑል ራቅና ዘንድሮስ ከኛ 5 ወይም 3 ነጥቦችን ይርቃሉ። ታምናላችሁ? እሱ ያን ነው ሚኬል አርቴታ መቀየር የቻለው። ምን እንዳደረገ የሚገባን እሱ ነው። ነጥቦችን እንመልከት እስኪ ከ2003-4 ከኢንቪዚብል በኋላ እስከ 2026 ያለው ነጥብ ብደምሩት ክለቦች ያገኙትን ነጥብ ብደምሩት ሲቲ አንደኛ ታደርጉታላችሁ። 835 ጨዋታዎች ባለፉት 22 ዓመታት በፕሪሚየር ሊግ ተከናውኗል። 835 ጨዋታዎች። አርሰናል 1607 ነጥቦችን አግኝቷል። ግን ከፍተኛ ነጥብ ያገኘው ማንቸስተር ሲቲ ነው 1643 ነጥብ፣ ዩናይትድ 1628 ነጥብ፣ ቼልሲ 1622 ነጥብ፣ ሊቨርፑል 1610፣ አርሰናል 1607። ከቶፕ 6 ቡድኖች ከቶተናም በመቀጠል ዝቅተኛው አርሰናል ነው። የአርሰናል ነጥቦች መሰብሰብ የጀመሩት በቅርብ ነው። ምን ያህል የወረደ ጊዜያቶችን ስናሳልፍ እንደነበርን እንምጣ። ወደ ራሳችን እንመለስ። ከ2004-5 በኋላ ብዙ ጌሞች ለአርሰናል የተጫወተው ማን ነው የሚሉትን እንመልከት። የምትጓጉ ይመስለኛል ይሄን ለማንበብ ማለት ነው። አርሰናል ዋንጫ ባልበላባቸው ጊዜያቶች ስለ አርሰናል ብዙ ጨዋታዎችን የተጫወተው ዘሌጀንድ ቲዮ አልኮዝ ነው። ታምናላችሁ? 270 ጨዋታዎችን ተጫውቷል። ከሰዎች አሮን ራምሴ ነው 262 ጨዋታዎች፣ ሎረን ኮሽሊያኒ 255 ጨዋታዎች። ከዛ በኋላ አሁን ካለው ስብስብ አንደኛው ነው የሚቀመጠውና በጠቅላላው ደግሞ አራተኛ የሚገኝ ቡካዮ ሳካ ነው 226 ጨዋታዎችን ተጫውቷል። አርሰናል ዋንጫ ባልበላባቸው ጊዜያቶች ማለት ከዛ ግራንድ ዣካ የመጣው 225፣ ባካሪ ሳኛ 213 ጨዋታዎች፣ ሴስ ፋብሪጋስ 212 ጨዋታዎች፣ ሮበን ቫን ፔርሲ 193፣ ከዛ ገብሪኤል ማጋሌሽ እና ማርቲኔሊ 191 እና 190 ጨዋታዎችን ተጫውተው እንገኛለን ማለት ነው። አሁን ካለው ስብስብ ውስጥ ብዙ ጨዋታዎችን የተጫወተው ቡካዮ ሳካ፣ ከዛ በኋላ ገብሪኤል ማጋሌሽ፣ ማርቲኔሊ እያለ ወደ ማርቲን ኦዲጋርድ 176 ጨዋታዎች ያመራል ማለት ነው። ይሄን ያህል ጨዋታዎች ተጉዟል። ጎልስ ስንመልከት እስኪ ባለፉት 22 ዓመታት ብቻ ባለፉት የአርሰናል የምንጊዜም ኮከብ ጎል አግቢ ቴሪ ኦነሪ ነው። ግን ባለፉት 22 ዓመታት ዋንጫ ባልበላንባቸው ጊዜያቶች ውስጥ ሮበን ቫን ፔርሲ ነው ብዙ ጎሎችን ያስቆጠሩ 96 ጎሎችን፣ ኦሊቨር ጂሩድ 73 ጎሎችን፣
ፒየር ኤመሪክ ኦባሜያንግ 68 ጎሎች። እነዚህ በዝቅታ ጊዜያቶች የአርሰናል አጥቂ የነበሩ ናቸው። ቲዮ ዋልኮት 65፣ ቴሪዳን ኦኖሪ 63፣ ከዛ ኢንቪዚብል በኋላ 63 ጎሎችን አስቆጥሯል። ግን ዋንጫ አርሰናል አልሰጠም። አሌክስ ሳንቼዝ 60። ከዛ ከዚህኛው ስብስብ ከፍተኛ ጎል አስቆጠረው ማን ይመስላችኋል? ቡካዮ ሳካ 60 ጎል። ከዛ በኋላ ማርቲኔሊ 41፣ ማርቲን ኦዴጋርድ 35፣ ሊያንድሮ ትሮሳርድ 27 ጎሎችን አስቆጥሯል እያልን ምን ቀጥለው ማለት ነው። የጨዋታ ብዛቶችን ባለፉት 22 ዓመታት በርካታ ጨዋታ ያደረገው ማን ነው ስንል አርሰን ቬንገር ነው። 532 ጨዋታዎችን አርሰናል መርቷል። ከኦገስት 2004 እስከ ሜይ እስከ ሲሰናበትበት 2018 ድረስ 532 ጨዋታዎችን መርቷል። ሚካኤል አርቴታ ደግሞ 247 ጨዋታዎችን መርቷል። ከዲሴምበር 26 እስከ 2019 እስከ አሁን ድረስ 247 ጨዋታዎችን ሲመራ፣ ኡናይ ኤምሬ ደግሞ 2 ዓመታትን በቆየ ሲዝን ውስጥ 51 ጨዋታዎችን መርቷል። ፍሬዲ ሉምበርግ 5 ጨዋታዎችን መርቷል። ከኡናይ ኤምሬ እስከ ሚካኤል አርቴታ ባለው ሽግግር ጊዜ ውስጥ ማለት ነው። እነዚህ ናቸው እንግዲህ ያለፉት 22 ዓመታት። ለዛ ነው ደስታው እጥፍ ድርብ የሆነ ደስታው አንሊሚትድ የሆነ ደስታው ለማባራት የተገደበ ያልሆነው ለዛ ነው የ2 ዓመታት መጠበቅ ጉዞ ስለሆነ ማለት ነው። አሁን ምን ላንሳላችሁ፣ ፓርቲው እንዴት ነበረ የሚለውን እንመልከት እስኪ። ፓርቲውን ብሬክ ዳውን እናድርገው። አርሰናል ከበርኒ ጋር ሰኞ ከተጫወተና ካሸነፈ በኋላ ተጫዋቾቹ ማክሰኞ ማለዳ ላይ ወደ ሶባ ሪያሊቲ እንዳይመጡ በሚካኤል አርቴታ ስር ተነገራቸው ይባላል። ራይተለር የቀድሞ የቢቢሲ ጋዜጠኛ ይሄን ይነግረናል። ማለዳ ላይ እንዳይመጡ ግን ከሰዓት በኋላ እንዲመጡ ተጠየቁና ተጫዋቾች በየሚቀርባቸውና በራሳቸው የፈለጉት ቦታ ጨዋታውን የመመልከት ፍላጎት ነበራቸው። ለምሳሌ ተሰብስበው ብራዚሎች አንድ ላይ ምናምን። ግን ሚካኤል አርቴታ ከሰዓት በኋላ እንዲመጡ አዘዘ። ከሰዓት በኋላ የማፍቻቻ ልምምድ የሰውነት ማፍቻቻ ልምምድ በሶባ ሪያሊቲ ልምምድ ሰሩ። ልምምድ ከሰሩ በኋላ የጨዋታው መጀመር 30 ደቂቃ ሲቀረው አንድ ላይ ሁሉም ወደ ቤታቸው መሄድ እንደማይችሉ ተነገራቸውና በአንድ ላይ ጨዋታው እንዲመለከቱ ታዘዙ። ይሄ ሲሆን ሚካኤል አርቴታ መኪናው አስነስቶ ወደ ቤቱ ሄደ እና ተጫዋቾችን የመቆጣጠር ወይ ደግሞ አብሯቸው የማሳለፍ ግዴታ የአንድሪያ በርታ ስፖርቲንግ ዳይሬክተሩ እና የሌሎች ኮቺንግ ስታፎች ሆኑ። ከሚካኤል አርቴታ ውጭ ያሉት የአሰልጣኝነት ስታፎች ለምሳሌ ስቲልበርግ ወይም ደግሞ ገብርኤል ሄንዝ ወይም ደግሞ ኒኮላስ ሆቬር የቆሙ ኳስ አሰልጣኞች፣ ማንኛውም ሞሊና የቴክኒካል አሰልጣኝ ሁሉም ወደ አርቴታ መኖሪያ ቤት እንዲያመሩ ተደረገ። ተጫዋቾች ብቻ በሶባ ሪያሊቲ እንደፈለጉት እንዲሆኑ ብትቆዩ የአሰልጣኞች ስታፍ በሙሉ ወደ ሚካኤል አርቴታ ቤት አመሩ። እንዳልኳችሁ ኮቺንግ ስታፉ ብቻ በሶባ ሪያሊቲ ቆዩ። እናም ጨዋታውን አዩትና ያን በቪዲዮ የተጋራውን በርካታ ምስል መመልከት ቻለን። ያን አንሪል ዋይልድ የሆነ ጭፈራ፣ በጣም የሚያምር ጭፈራ ተመለከት ነው። ሻምፓይን ጠጡ ተጫዋቾች፣ በጣም ኢንጆይ ያደረጉት። ከዛ በኋላ ተጫዋቾች በሙሉ ሚካኤል አርቴታ ቀድሞ ዋንጫው የሚያነሱት ከሆነ ባዘጋጀው ፓርቲ እንዲገኙ ጥሪ ቀረበላቸው። ፓርቲ እንደተዘጋጀ እንኳን አያውቁም ነበር። በቀጥታ ምሽት ላይ ሚካኤል አርቴታና ሌሎችም ኮቺንግ ስታፎች ምንም ፉቴጅ ያላገኘ ለዛ ነበረ ወደ ሴንትራል ለንደን ወደ መሀል ለንደን ታፒ ወደሚባል ናይት ክለብ የሃኖቨር ስኩዌር ወይም ደግሞ የሃኖቨር አደባባይ አቅራቢያ በሚገኝ ታፒ በሚባል ናይት ክለብ ውስጥ እንዲገኙ ጥሪ ቀረበላቸው። ከሶባ ሪያሊቲ በቀጥታ ወደዛ ነው የነዱት በመኪና ማለት ነው። እዛ ሲገኙ ሚካኤል አርቴታና ኮቺንግ ስታፉ ተመለከትነ። ቡካዮ ሳካ ኢንስታግራሙ ላይ ስቶሪ ያደረገውን ፎቶ ከተመለከታችሁ ለመጀመሪያ ጊዜ የወጣው የመጀመሪያው ከአርሰናል ዋንጫ መብላት በኋላ የሚካኤል አርቴታ ፎቶ ነው። ወይን ይዞ እየጠጣ ሚካኤል አርቴታ የምንመለከትበት ፎቶ ማለት ነው። አሁን አንድ ቪዲዮም ወጥቷል። ሚካኤል አርቴታ መብላታቸውን አናውንስ የሚያደርግበት ማይክ ይዘው ማለት ነው። እና እዛ ክለብ ውስጥ እንደፈለጉ እንዲጠጡ ተደረገ ማለት ነው። ተጫዋቾቹ አንድ ላይ ሴሌብሬት እንዲያደርጉት፣ እንዲጠጡ፣ እንዲጨፍሩ ፈቃድ ተሰጣቸው። እናም ተዝናኑ። እስከ ማለዳ 11 ሰዓት እዛ ነበሩ ሲጨፍሩ ሲዝናኑ። በሚካኤል አርቴታ ሙሉ ፍቃድ ተሰጧቸው ማለት ነው። እና ሚካኤል አርቴታ አብሯቸው ነበረ በታፕ ናይት ክለብ ውስጥ ማለት ነው። አብሯቸው አሳለፈ። ከዛ ማለዳ ላይ ወጥተው በእግራቸው ወክ አድርገዋል። ከአንዳንድ ኢትዮጵያውያኖች ጋር የተነሱትን ፎቶ የተመለከታችሁ ይመስለኛል። ማለዳ ላይ ኤብሪች ኢዜ ቲምበር ቡካዮ ሳካን ዲክላን ራይስ በኤምሬት ዙሪያ ላይ ወክ አድርገው ነበር። ወክ ሲያደርጉ ካገኟቸው ደጋፊዎች ጋር ፎቶ ሲነሱ፣ ላይቭ በቲክቶክ ሲገቡ፣ በኢንስታግራም ላይቭ ሲገቡ ተመለከትናቸው። ከዛ በኋላ ወደ የቤቶቻቸው ሄደው እረፍት እንዲያደርጉ ተከናወነ። እንግዲህ ዛሬ ይመለሳሉ ወደ ልምምድ ተብሎ ይጠበቃል። ሚካኤል አርቴታ ደግሞ ነገ ጋዜጣዊ መግለጫ ይሰጠናል። ለጋዜጠኞች ለመጀመሪያ ጊዜ
ይታያል ተብሎ ይጠበቃል። አርሰናል ዋንጫውን ከበላ በኋላ ከጋዜጦች ጋር ይገናኛል። በጣም ብዙ ሰው የሚካኤል አርቴታን ፌስ እና ፕሬስ ኮንፈረንሱን ለመመልከት በጣም ጓጉቷል። ምን ሊመስል እንደሚችል ማለት ነው። ከአርሰናል ዋንጫ ከበላ በኋላ ይጠበቃል የሚገኝ ነገ እሱ ይሆናል ተብሎ ይጠበቃል። ዛሬ ግን ልምምድ ይሰራሉ ተብሎ ይጠበቃል። ለመጨረሻው የሰልኸርስት ፓርክ የክሪስታል ፓላስ ጨዋታ ማለት እርግጥ አርሰናል በቤንች ነው ይገባል ተብሎ የሚጠበቀው። ማክስ ዶማን የማትሪክ የመጨረሻ ፈተናውን ትናንትና ወስዷል እና ወደ ትምህርት ቤቱ ሲገባ አቀባበሉ የሚገርም ነበር። ሁሉም ተማሪዎች ወጥተው መንገድ ላይ ተሰልፈው የትምህርት ቤቱ ዳይሬክተር ቆሞ ነበር አቀባበል ያደረገለት። የመጨረሻ የ10ኛ ክፍል የማትሪክ ፈተናውን ወስዷል። አርሰናል ዋንጫ ከበላ በኋላ እነዚህ ሁሉ ነገሮች እየተፈጸሙ ይገኛሉ። እነሱን ልንገራችሁ ብዬ ነው። ወዳችኋለሁ ባይ